ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬ ቱቶሪያላችን የግሬድ 11ን ኬሚስትሪ ዩኒት 1 ሪቪው ኤክሰርሳይዝ አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። ሪቪው ኤክሰርሳይዝ ፓርት 1 multiple choice questions. Choose the correct answer from the given alternatives. Question number 1. Which of the following scientists did not contribute to determining the structure of the atom? A. Thomson, B. Rutherford, C. Becquerel, D. Dalton. የመጀመሪያው ጥያቄ የሚለን የትኛው ሳይንቲስት ነው ኮንትሪቢዩት ያላደረገው የአተምን ስትራክቸር ዲተርማይን ለማድረግ ነው የሚለን። ኤ ቶምሰን፣ ጄጄ ቶምሰን ዲስከቨር ያደረገው ኤሌክትሮንን ነው እና ፕሮፖዝድ አድርጓል። ፕለምፕ ፑዲንግ ሞዴልን ጄጄ ቶምሰን ኮንትሪቢዩት አድርጓል ማለት ነው ስትራክቸር ኦፍ አተምን ዲተርማይን ለማድረግ ማለት ነው። ቢ ኤርነስት ራዘርፎርድ ዲስከቨር ያደረገው ኒውክለስን ነው በጎልድ ፎይል ኤክስፐሪመንት፣ እንዲሁም የአተምን ኒውክሊየር ሞዴል ፕሮፖዝ ያደረገ ነው። ኤርነስት ራዘርፎርድ ስትራክቸር ኦፍ አተምን ዲተርማይን ለማድረግ ኮንትሪቢዩት አድርጓል ማለት ነው። ሲ ቢኩዌረል ነው። ሄነሪ ቢኩዌረል ዲስከቨር ያደረገው ሬዲዮ አክቲቪቲ ነው። በስትራክቸር ኦፍ አተምን ዲተርማይን ለማድረግ ዳይሬክት ኮንትሪቢዩት አላደረገም ሄነሪ ቢኩዌረል። ዲ ዳልተን፣ ጆን ዳልተን አቶሚክ ቲዮሪን ፕሮፖዝ ያደረገ ነው። ጆን ዳልተን ኮንትሪቢዩት አድርጓል ስትራክቸር ኦፍ አተምን ዲተርማይን ለማድረግ። ስለዚህ ከአራቱ ምርጫዎች ስትራክቸር ኦፍ አተምን ዲተርማይን ለማድረግ ዳይሬክት ኮንትሪቢዩት ያላደረገው ቢኩዌረል ነው። መልሱ ሲ ነው ማለት ነው። Question number 2. What is the frequency in hertz of the gamma radiation from radioactive cobalt-60 source if it is wavelength is 1.0 times 10 the power of -9 nanometer? A. 3.3 times 10 the power of -27 hertz. B. 3.3 times 10 the power of -8 hertz. C. 3.0 times 10 the power of 18 hertz. D. 3.0 times 10 the power of -26 hertz. ሁለተኛ ጥያቄ የሚለን ፍሪኩዌንሲውን ፈልጉ ነው የሚለን በሄርዝ ወይንም ሄርዝ ማለት የሰከንድ ኢንቨርስ ማለት ነው። ጋማ ሬዲዬሽን ሬዲዮአክቲቭ ኮባልት 60 ሶርስ ነው። ዌቭሌንግዙ 1.0 times 10 the power of -9 ናኖሜትር ነው። ጊቭን አለን ዌቭሌንግዝ 1.0 times 10 the power of -9 ናኖሜትር። ይህንን ናኖሜትር ወደ ሜትር መቀየር አለብን። ናኖሜትሩን ወደ ሜትር ስንቀይር 1 ናኖሜትር ማለት 10 the power of -9 ሜትር ነው። 1.0 times 10 the power of -9 ናኖሜትር ማለት ደግሞ 1.0 times 10 the power of -18 ሜትር ነው ማለት ነው። ስፒድ ኦፍ ላይት ኮንስታንት ቫልዩ ነው። 3.0 times 10 the power of 8 ሜትር ፐር ሰከንድ ነው። የተጠየቅነው ፍሪኩዌንሲ ነው። ሶሉሽን ፍሪኩዌንሲ ማለት ፎርሙላው ስፒድ ኦፍ ላይት ሲካፈል ለዌቭ ሌንግዝ ነው። ስፒድ ኦፍ ላይት ጊቭን ነው 3.0 times 10 the power of 8 ሜትር ፐር ሰከንድ ነው። ዌቭ ሌንግዝ 1.0 times 10 the power of -18 ሜትር ነው። ሜትር በሜትር ይጠፋል። ሰከንድ ኢንቨርስ ብቻ ይቀራል። ሰከንድ ኢንቨርስ ማለት ሄርዝ ነው። የተጠየቅነው በሄርዝ ነው። 3 ሲካፈል ለ1 3 ነው። ፓወሩን ደግሞ ስናካፍል ተመሳሳይ ቤዝ ካላቸው ፓወራቸውን መቀነስ ነው። እዚህ ጋር ግን ከታች ያለው -18 ስለሆነ 8 ሲቀነስ -18 ስለሚመጣ 8 ሲደመር 18 ይሆናል ማለት ነው። ስለዚህ ፍሪኩዌንሲው ማለት 3 times 10 the power of 8 plus 18 ይሆናል። ፍሪኩዌንሲው ማለት 3.0 times 10 the power of 26 ሄርዝ ነው የሚሆነው ማለት ነው። ይሄንን ምርጫ ደግሞ የያዘ የለም።
መልሱ የለም ማለት ነው ከምርጫዎች ውስጥ። Question number 3. What is the energy of the electronic transition associated with the sodium D line having wavelengths of 589 nanometer? A 6.63 times 10 the power of negative 34 joule. B 1.13 times 10 the power of negative 27 joule. C 3.38 times 10 the power of negative 19 joule. D 5.82 times 10 the power of 2 joule. ኢነርጂውን ካልኩሌት እንድናደርግ ነው የተጠየቅነው። የሶዲየም ዲ ላይን ዌቭሌንግዙ 589 ናኖሜትር ነው። ጊቭን ዌቭሌንግዝ አለን 589 ናኖሜትር። ዌቭሌንግዙ የተሰጠን በናኖሜትር ነው። ይሄንን ደግሞ ወደ ሜትር መቀየር አለብን። 1 ናኖሜትር ማለት 10 ዘ ፓወር ኦፍ ኔጌቲቭ 9 ሜትር ነው። ስለዚህ ዌቭሌንግዙ የሚሆነው 589 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 9 ሜትር ነው የሚሆነው። ወይንም ደግሞ 5.89 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 7 ሜትር ነው የሚሆነው። ስፒድ ኦፍ ላይት ጊቭን አለን ኮንስታንት ቫልዩ ነው 3.0 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ነው። ፕላንክስ ኮንስታንት አለን ኮንስታንት ቫልዩ ነው 6.63 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 34 ጁል ሰከንድ ነው። የተጠየቅነው ኢነርጂን ነው። ሶሉሽን ኢነርጂ ማለት ፕላንክስ ኮንስታንት ሲባዛ ፍሪኩዌንሲ ነው። ፍሪኩዌንሲ ማለት ደግሞ ስፒድ ኦፍ ላይት ሲካፈል ለዌቭ ሌንግዝ ነው። ኢነርጂ ማለት ፕላንክስ ኮንስታንት ሲባዛ ስፒድ ኦፍ ላይት ሲካፈል ለዌቭ ሌንግዝ ነው የሚሆነው ማለት ነው። ኢነርጂ ማለት ፕላንክስ ኮንስታንት 6.63 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 34 ጁል ሰከንድ አለ ሲባዛ ስፒድ ኦፍ ላይት 3.0 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ነው ሲካፈል ለዌቭ ሌንግዝ። ዌቭ ሌንግዙ 5.89 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 7 ሜትር ነው። ዩኒቱ ሜትር በሜትር ይጠፋል፣ ሰከንድም በሰከንድ ይጠፋል። የሚቀረው ጁል ነው የኢነርጂ ዩኒት ማለት ነው። ይሄንን ካልኩሌት ስናደርገው ኢነርጂው የሚሆነው 3.38 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 19 ጁል ነው። ይሄንን ምርጫ የያዘው ሲ ነው። መልሱ ሲ ነው ማለት ነው። Question number 4. Among the following, which color corresponds to light of the highest frequency? A green, B red, C yellow, D blue. ከነዚህ ከለሮች ውስጥ ላይቱ ሃይስት ፍሪኩዌንሲ የሚኖረው የትኛው ነው? ዌቭሌንግዝ ከፍሪኩዌንሲ ጋር ኢንቨርስ ነው ሪሌሽንሺፑ። ሃይስት ፍሪኩዌንሲ ማለት ስሞል ዌቭሌንግዝ ያለው ማለት ነው። ስለዚህ የእያንዳንዱ ዌቭሌንግዝ እንፈልግና ስሞል ዌቭሌንግዝ ያለውን እንመርጣለን ማለት ነው። ስሞል ዌቭሌንግዝ ካለው ሃይስት ፍሪኩዌንሲ ስለሚኖረው። ግሪንን ስናየው ዌቭሌንግዙ አፕሮክሲሜትሊ ወደ 530 ናኖሜትር ነው። ሬድን ስናይ ደግሞ ዌቭሌንግዙ አፕሮክሲሜትሊ 700 ናኖሜትር ነው። የሎን ስናይ ዌቭሌንግዙ አፕሮክሲሜትሊ 580 ናኖሜትር ነው። ብሉ ዌቭሌንግዙ አፕሮክሲሜትሊ 450 ናኖሜትር ነው። ሃይስት ፍሪኩዌንሲ ያለው ማለት ስሞለስት ዌቭሌንግዝ ያለው ማለት ነው። ከአራቱ ውስጥ ስሞለስት ዌቭሌንግዝ ያለው ብሉ ነው 450 ናኖሜትር። ስሞለስት ዌቭሌንግዝ አለው ማለት ሃይስት ፍሪኩዌንሲ ያለው ማለት ነው። ስለዚህ ብሉ ነው ማለት ነው። ስሞለስት ዌቭሌንግዝ አለው ሃይስት ፍሪኩዌንሲ ያለው። መልሱ ዲ። Question number 5. Which of the following orbital designations does not exist? A 1s, B 2d, C 3p, D 4f. ኤግዚስት የማያደርገው ከነዚህ ውስጥ የትኛው ነው? ፕሪንሲፓል ኳንተም ነምበር n 1 ከሆነ ሰብሼሉ የሚሆነው 1s ብቻ ነው። 2 ሲሆን ደግሞ 2s እና 2p ነው የሚይዘው።
ፕሪንሲፓል ኳንተም ነምበሩ 3 ሲሆን ደግሞ 3s 3p እና 3d ነው የሚይዘው። ፕሪንሲፓል ኳንተም ነምበሩ 4 ሲሆን 4s 4p 4d 4f። ኤ የሚለን 1s ፕሪንሲፓል ኳንተም ነምበር 1 ሲሆን 1sን ብቻ ስለሆነ የሚይዘው ይሄ ትክክል ነው፣ ኤግዚስት ያደርጋል። ቢን ስናይ 2d ፕሪንሲፓል ኳንተም ነምበር 2 ላይ ማለት ነው ያለው 2s እና 2p ነው እንጂ 2d የሚባል የለም። ስለዚህ ይሄ ኤግዚስት አያደርግም። ሲን ስናይ 3p ማለት ፕሪንሲፓል ኳንተም ነምበር 3 ላይ ነው የሚሆነው 3p አለ፣ ይሄም ኤግዚስት ያደርጋል ማለት ነው። ዲን ስናይ 4f ማለት ፕሪንሲፓል ኳንተም ነምበር 4 ላይ ነው 4f ኤግዚስት ያደርጋል። ስለዚህ ኤግዚስት የማያደርገው ከአራት ውስጥ 2d ነው ማለት ነው። መልሱ ቢ ነው ማለት ነው። Question number 6. Which of the following sets of quantum numbers are not allowed in hydrogen atom? A n equal to 3, L equal to 2, Ml equal to 2. B n equal to 4, L equal to 3, Ml equal to 4. C n equal to 1, L equal to 0, Ml equal to 0. D n equal to 2, L equal to 1, Ml equal to -1. የትኛው ሴት ኦፍ ኳንተም ነምበር ነው ኖት አሎውድ ኢን ሃይድሮጅን አተም ነው የሚለን? ኤን ስናይ ኤኑ 3 ነው። ኤን ማለት ፕሪንሲፓል ኳንተም ነምበር ነው። ፕሪንሲፓል ኳንተም ነምበር ማለት ሪፕሬዘንት የምናደርገው በፖዚቲቭ ኢንቲጀር ነው። ፕሪንሲፓል ኳንተም ነምበሩ ኤኑ ልክ ነው። ኤል 2 ነው የተሰጠን። ኤል ማለት አዚሙታል ኳንተም ነምበር ነው። ኤል የሚሆነው ከ0 እስከ n-1 ድረስ ነው። ኤን እዚህ ጋር 3 ነው። ኤላችን ከ0 እስከ 3-1 ነው የሚሆነው ማለት ነው። 3-1 ማለት 2 ከ0 እስከ 2 ነው የሚሆነው። ስለዚህ ኤል የሚሆነው 0 1 እና 2 ነው ማለት ነው። ኤል የተሰጠን 2 ነው፣ ትክክል ነው። ይሄው ኤል ውስጥ አለ ማለት ነው 2 ትክክል ነው። ኤምኤልን ስናይ ኤምኤል ማለት ማግኔቲክ ኳንተም ነምበር ነው። ሪፕሬዘንት የሚደረገው ከኔጌቲቭ ኤል እስከ ፖዚቲቭ ኤል ነው፣ ዜሮን ጨምሮ ማለት ነው። የኤል ትልቁ 2 ነው። ስለዚህ የሚሆነው ኤምኤላችን ከኔጌቲቭ 2 እስከ ፖዚቲቭ 2 ዜሮን ጨምሮ ነው የሚሆነው። ስለዚህ የሚሆነው -2 -1 0 1 እና 2 ነው የሚሆነው። እዚህ ጋር የተሰጠን ኤ ላይ 2 ነው ኤምኤሉ ትክክል ነው። ይሄው እዚህ ውስጥ ተካቷል፣ ትክክል ነው ማለት ነው። ስለዚህ ይሄኛው ሴት ኦፍ ኳንተም ነምበር ትክክል ነው ማለት ነው። ቢ ኤን እኩል ይሆናል 4 ኤል እኩል ይሆናል 3 ኤምኤል እኩል ይሆናል 4 ነው የሚለን። ኤን ፖዚቲቭ ኢንቲጀር ነው 4 ነው የተሰጠን ልክ ነው። ኤን 4 ከሆነ ደግሞ ኤል ከ0 እስከ n-1 ስለሆነ ኤል ከ0 እስከ 3 ነው የሚሆነው። ኤል ማለት 0 1 2 እና 3 ነው የሚሆነው። ኤምኤል ማለት ከኔጌቲቭ ኤል እስከ ፖዚቲቭ ኤል ድረስ ነው የሚሆነው ዜሮን ጨምሮ ማለት ነው። ኤምኤላችን የሚሆነው -3 -2 -1 0 +1 +2 +3 ድረስ ነው የሚሆነው ማለት ነው። እዚህ ጋር ግን የተሰጠን ኤምኤል 4 ነው። ስለዚህ ትክክል አይደለም ማለት ነው። ኤምኤል ማክሲመም ሊሆን የሚችለው +3 ነው እንጂ +4 አይደለም የሚሆነው። ይሄኛው ሴት ኦፍ ኳንተም ነምበር ኖት አለውድ። ሲንስ እና ኤን 1 ነው ኤል 0 ኤምኤል 0 ነው የሚለን። ፕሪንሲፓል ኳንተም ነምበር ኤን የሚሆነው ፖዚቲቭ ኢንቲጀር ነው ልክ ነው። 1 ፖዚቲቭ ኢንቲጀር ነው። አዚሙታል ኳንተም ነምበሩ የሚሆነው ከ0 እስከ n-1 ነው። ኤናችን 1 ነው። 1 ሲቀነስ 1 0 ኤሉ 0 ብቻ ነው የሚሆነው። ኤምኤልም ከኔጌቲቭ ኤል እስከ ፖዚቲቭ ኤል ነው ዜሮን ጨምሮ ነው የሚሆነው። ስለዚህ ኤላችን 0 ነው። ስለዚህ ኤምኤሉም ሊሆን የሚችለው ብቸኛ ቁጥር 0 ነው ማለት ነው። የተሰጠንም ኤምኤል 0 ነው ልክ ነው። ስለዚህ ይሄም ሴት ኦፍ ኳንተም ነምበር አሎድ ነው። ይህ ኤን 2 ሲሆን ኤል 1 ሲሆንና ኤምኤል -1 ሲሆን ነው የሚለው። ኤን 2 ሲሆን
2 ፖዚቲቭ ኢንቲጀር ነው። ልክ ነው። ኤን 2 ሲሆን ማለት ኤል የሚሆነው ከ0 እስከ ኤን ማይነስ 1 ስለሆነ 2 ማይነስ 1 1 ነው የሚሆነው። ስለዚህ ኤል የሚሆነው 0 እና 1 ብቻ ነው የሚሆነው ማለት ነው። እዚህ ጋር የተሰጠን ኤል 1 ነው፣ ትክክል ነው ማለት ነው። ኤም ኤል የሚሆነው ደግሞ ከኔጌቲቭ ኤል እስከ ፖዚቲቭ ኤል ድረስ ነው፣ 0ን ጨምሮ ነው የሚሆነው። ኔጌቲቭ 1 0 እና 1 ነው የሚሆነው። ኤም ኤል እዚህ ጋር የተሰጠን ኔጌቲቭ 1 ነው። ኔጌቲቭ 1 እዚህ ጋር አለበት። ስለዚህ ይሄም ትክክል ነው። ከነዚህ ከአራት ውስጥ ቢ ብቻ ነው ኖት አሎድ የሆነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። Question number 7. The species that has the same number of electrons as sulfur 32 is A. chlorine 32, B. phosphorus ion 33, C. sulfur ion 34, D. silicon ion 28. ማስ ነምበሩ 32 ከሆነ ሰልፈር ጋር ኤሌክትሮኑ ተመሳሳይ የሆነው ስፒሺስ የትኛው ነው? S32 ማለት አቶሚክ ማሱ ወይንም ማስ ነምበሩ 32 የሆነ ሰልፈር እያለን ነው። ሁልጊዜ አቶሚክ ነምበር እና ነምበር ኦፍ ፕሮቶን እኩል ነው። ለኒውትራል አተም ነምበር ኦፍ ፕሮቶን እና ነምበር ኦፍ ኤሌክትሮን እኩል ነው። ሰልፈር ኒውትራል አተም ነው የተሰጠን። አቶሚክ ነምበሩ 16 ነው። ሰልፈር ነምበር ኦፍ ፕሮቶኑም ተመሳሳይ ነው፣ 16 ነው። ለኒውትራል አተም ደግሞ ከነምበር ኦፍ ኤሌክትሮኑም ጋር እኩል ስለሚሆን 16 ነው። ስለዚህ የተሰጠን የሰልፈር አተም ኤሌክትሮኑ 16 ነው ማለት ነው። ከነዚህ ከአራቱ ምርጫዎች ውስጥ ኤሌክትሮኑ 16 የሆነውን መፈለግ ነው ማለት ነው። ኤ 32 ክሎሪን ነው። ክሎሪን አቶሚክ ነምበሩ 17 ነው። ነምበር ኦፍ ፕሮቶኑም ተመሳሳይ ነው፣ 17 ነው። የተሰጠን ክሎሪን ኒውትራል አተም ስለሆነ ፕሮቶኑና ኤሌክትሮኑ እኩል ነው። ስለዚህ አሁን አቶሚክ ነምበሩም ፕሮቶኑም ኤሌክትሮኑም የክሎሪን 17 ነው ማለት ነው። ሰልፈር ግን 16 ነው። እኩል አይደሉም እነዚህ the same number of ኤሌክትሮን የላቸውም ማለት ነው። ቢ ፎስፈረስ አዮን 33 ሁልጊዜ አቶሚክ ነምበር እና ነምበር ኦፍ ፕሮቶን እኩል ነው። ፎስፈረስ አቶሚክ ነምበሩ 15 ነው፣ ነምበር ኦፍ ፕሮቶኑም 15 ነው። እዚህ ጋር የተሰጠን አዮን ፖዚቲቭ ነው፣ ሉዝ ነው ያደረገው። ሉዝ ካደረገ ነምበር ኦፍ ኤሌክትሮኑን ስንፈልግ ከነምበር ኦፍ ፕሮቶኑ ላይ ሉዝ ያደረገውን አንድ ስለሆነ እዚህ ጋር ያደረገው ሲቀነስ አንድ እንላለን። 15 ሲቀነስ 14 የፎስፈረስ አዮን ሲሆን ነምበር ኦፍ ኤሌክትሮኑ 14 ነው። የተሰጠን ግን ሰልፈር 16 ነው። አንድ አይነት አይደሉም። የሰልፈር አዮንን ስናየው ሰልፈር አቶሚክ ነምበሩ 16 ነው፣ ፕሮቶኑም 16 ነው ማለት ነው። ሁልጊዜ አቶሚክ ነምበር እና ነምበር ኦፍ ፕሮቶን እኩል ናቸው። እዚህ ጋር ግን የተሰጠን አዮን ነው፣ ሰልፈር አዮን ነው የተሰጠን። አንድ ኤሌክትሮን ሉዝ አድርጓል። ኤሌክትሮኑ የሚሆነው 16 ሲቀነስ 1 ነው። አንድ ኤሌክትሮን ሉዝ ስላደረገ ይሄ 15 ነው የሚሆነው። ከሰልፈር ጋር ተመሳሳይ አይደለም ማለት ነው። ዲ ስናይ ሲሊከን አዮን ነው የተሰጠን። ፕሮቶኑ ከአቶሚክ ነምበሩ ጋር እኩል ነው። የሲሊከን አቶሚክ ነምበሩ 14 ነው፣ ነምበር ኦፍ ፕሮቶኑም 14 ነው። እዚህ ጋር ግን ሲሊከን ኔጌቲቭ 2 ስለሆነ ቻርጁ 2 ኤሌክትሮን ጌን አድርጓል። 2 ኤሌክትሮን ጌን አድርጓል ማለት ነምበር ኦፍ ኤሌክትሮኑን ስንፈልግ ነምበር ኦፍ ፕሮቶኑ ላይ እሱን ኤሌክትሮን እንጨምራለን ማለት ነው። ጌን ስላደረገ ይደመራል ማለት ነው። 14 ሲደመር 2 16 ይሆናል። የተሰጠን ሰልፈር 16 ነበር ነምበር ኦፍ ኤሌክትሮን። ሲሊከን አዮንም እንደዛው 16 ነው፣ ተመሳሳይ ነው ማለት ነው ሁለቱ። ስለዚህ ከአራቱ ውስጥ ተመሳሳይ የሚሆነው ከሲሊከን አዮን ጋር፣ ስለዚህ መልሱ ዲ ነው ማለት ነው። ሁለቱም ነምበር ኦፍ ኤሌክትሮናቸው 16 ነው። Question number 8. Which of the following has the lowest electronegativity? A. carbon, B. magnesium, C. beryllium, D. boron. የተጠየቅነው የትኛው ነው? ከነዚህ ውስጥ lowest electronegativity ያለው ነው። መጀመሪያ የአራቱንም ግሩፓቸውንና ፔሪዳቸውን
ማግኘት ነው። ካርበን ግሩፕ 4A ኤሌመንት ነው። ፔሪዱ ደግሞ 2 ነው። ማግኒዥየምን ስናይ ግሩፕ 2 ነው። ፔሪድ ደግሞ 3 ነው። ብሪሊየም ግሩፕ 2 ነው። ፔሪድ 2 ነው። ቦሮን ግሩፕ 3 ነው። ፔሪድ 2 ነው። በግሩፕ እና በፔሪዳቸው ብናስቀምጥ ብሪሊየም ፔሪድ 2 እና ግሩፕ 2 ነው። እዚህ ጋር ነው የምንጽፈው። ቦሮን ደግሞ ግሩፕ 3 እና ፔሪድ 2 ነው። እዚህ ጋር ነው ማለት ነው የሚሆነው። ካርበን ግሩፕ 4 እና ፔሪድ 2 ነው። እዚህ ጋር ነው የሚቀመጠው ማለት ነው። ማግኒዥየም ፔሪድ 3 ላይ ነው የሚሆነው። ግሩፕ ግን 2 ላይ ስለሚሆን እዚህ ጋር ነው የሚሆነው። አሁን ይሄው አስቀመጥናቸው ማለት ነው በግሩፕ እና በፔሪድ። ፔሪድ 3 ላይ ማግኒዥየም ብቻ ነው ያለው። ፔሪድ 2 ላይ ብሪሊየም፣ ቦሮን እና ካርበን ነው ያለው። ግሩፕ 2 ላይ ብሪሊየም እና ማግኒዥየም አለ። ግሩፕ 3 ላይ ቦሮን አለ። ግሩፕ 4 ላይ ካርበን አለ። እነዚህ ካስቀመጥናቸው በኋላ ኤሌክትሮኔጋቲቪቲ ፕሮፐርቲ በፔሪዮዲክ ቴብል ላይ ያለውን እናውቃለን። ከሌፍት ወደ ራይት ስንሄድ አክሮስ ፔሪድ ማለት ነው ኤሌክትሮኔጋቲቪቲ ይጨምራል። ስለዚህ ከብሪሊየም ወደ ካርበን ስንሄድ ኤሌክትሮኔጋቲቪቲው እየጨመረ ይመጣል ማለት ነው። ከብሪሊየም ካርበን ትልቅ ኤሌክትሮኔጋቲቪቲ አለው ማለት ነው። ካርበን ትልቅ አለው ማለት ብሪሊየም ትንሽ ነው ማለት ነው ኤሌክትሮኔጋቲቪቲው ከካርበን አንጻር ማለት ነው። ዳውን ግሩፕ ስንመለከት ኤሌክትሮኔጋቲቪቲ እየቀነሰ ነው የሚሄደው። ስለዚህ ከብሪሊየም ወደ ማግኒዥየም ስንሄድ ኤሌክትሮኔጋቲቪቲ ይቀንሳል። ከማግኒዥየም ይልቅ ብሪሊየም ትልቅ ኤሌክትሮኔጋቲቪቲ አለው ማለት ነው። ከካርበን ብሪሊየም ትንሽ ኤሌክትሮኔጋቲቪቲ አለው። ከብሪሊየም ደግሞ ማግኒዥየም ዳውን ግሩፕ ስለሚቀንስ ማግኒዥየም ትንሽ ኤሌክትሮኔጋቲቪቲ አለው። ስለዚህ ከነዚህ ከአራት ውስጥ ትንሹ የሚሆነው ማግኒዥየም ነው ማለት ነው። ከነዚህ ውስጥ ሎስት የሚሆነው ከአራት ውስጥ ማለት ማግኒዥየም ነው ማለት ነው። መልሱ ቢ ነው ማለት ነው። Question number 9. How many unpaired electrons are there in the chromium ion? A 0, B 1, C 2, D 3. የክሮሚየም አዮንን አምፔርድ ኤሌክትሮኑን ነው የተጠየቅነው። ስለዚህ ኤሌክትሮኒክ ኮንፊግሬሽናቸውን ጽፈን ማግኘት እንችላለን። ክሮሚየም ቢሆን ኖሮ አቶሚክ ነምበሩ 24 ነው የሚሆነው። ኤሌክትሮኒክ ኮንፊግሬሽኑ ደግሞ አርገን 18 ኤሌክትሮን ማለት ነው። ከዛ የቀሩት 6 ኤሌክትሮኖቹ የሚሆነው ሃፍ ፊልድ ስለሚሆን 3d 5 ይሆንና 4s1 ነው የሚሆነው። ይሄ የክሮሚየም አተሙ ኤሌክትሮኒክ ኮንፊግሬሽን ነው። የተሰጠን ግን ክሮሚየም አዮን ነው። ፖዚቲቭ 3 ነው ቻርጁ። ስለዚህ 3 ኤሌክትሮን ሉዝ አድርጓል ማለት ነው። ከኤሱ ላይ 1 ከዲው ላይ 2 ነው የሚሆነው ሉዝ ያደረገው። ኤሌክትሮኒክ ኮንፊግሬሽኑ የሚሆነው አርገን 3d 3 ይሆናል ማለት ነው። 3d 3ውን ስናይ ዲ 5 ኦርቢታል ነው ያለው። ኤሌክትሮን ደግሞ በሂንዱስ ሩል ነው የሚደረደሩት። መጀመሪያ አንድ ይደረደርና አምስቱም ከሞሉ በኋላ ነው ፔር የሚያደርገው። ስለዚህ እዚህ ጋርም ዲ 3 ኤሌክትሮን ነው ያለው። የመጀመሪያው ኦርቢታል ላይ 1፣ ከዛ ሁለተኛውም 1፣ ሶስተኛውም 1 ነው የሚቀመጠው። ከዛ በኋላ ነው አምስቱ ቢሞሉ ነው ድጋሚ ፔር የሚሆኑት። ሶስቱም አምፔር ናቸው። እዚህ ጋር ነምበር ኦፍ አንፔርድ ኤሌክትሮን የሚሆነው 3 ነው ማለት ነው። መልሱ ዲ ነው ማለት ነው። 3 ነው። Question number 10. Which of the following species would require the highest energy for the removal of one electron? A. Magnesium ion, B. Sodium ion, C. Neon, D. Fluorine ion. ጥያቄው የሚለን የትኛው ነው ሃይስት ኢነርጂ የሚፈልገው ኤሌክትሮኑን ሪሙቭ ለማድረግ ነው የሚለን። በሌላ አማርኛ አዮናይዜሽን ኢነርጂው ሃይስት የሆነ ማለት ነው። አዮናይዜሽን ኢነርጂ ማለት the energy required to remove an electron ነው። በአጠቃላይ አዮናይዜሽን ኢነርጂ ላይ ሃየር ፖዚቲቭ ቻርጅ ካለው ሳይዙ ስሞል ነው የሚሆነው። ፖዚቲቭ ቻርጅ ሉዝ ኦፍ ኤሌክትሮንን ነው የሚያመለክተው። ሳይዙ ስሞል ከሆነ ለኒውክለሱ ቅርብ ስለሚሆን ኤሌክትሮን ሪሙቭ ለማድረግ ከባድ ነው የሚሆነው። ኤሌክትሮን ሪሙቭ ለማድረግ ሃየር አዮናይዜሽን ኢነርጂ ያስፈልገዋል ማለት ነው።
እያንዳንዱን ብናየው ማግኒዥየም 2+ ነው የሚለን። ፖዚቲቭ ቻርጁ በጨመረ ቁጥር ሳይዙ ስሞል ስለሚሆን ሃርድ ይሆናል ሪሙቭ ለማድረግ ኤሌክትሮኑ ማለት ነው። ስለዚህ ሃይ የሆነ አዮናይዜሽን ኢነርጂ ያስፈልገዋል። ቢ ሶዲየም አዮን ነው። ሶዲየም አዮን ኤሌክትሮን ሪሙቭ ለማድረግ ከማግኒዥየም ሌስ የሆነ አዮናይዜሽን ኢነርጂ ነው የሚያስፈልገው። ኒዮን ኖብል ጋዝ ነው። ኖብል ጋዞች ደግሞ ስቴብል ስለሆኑ ኤሌክትሮን ሪሙቭ ለማድረግ ሃይ አዮናይዜሽን ኢነርጂ ያስፈልጋቸዋል። ነገር ግን ከማግኒዥየም አዮን ሌስ የሆነ ነው የሚያስፈልገው። ፍሎሪን አዮን ኔጌቲቭ ቻርጁ የሚያመለክተው ኤክስትራ ኤሌክትሮን አድ እያደረገ ነው ማለት ነው። ኤክስትራ ኤሌክትሮኑ ደግሞ ሪፐልሽንን ይፈጥራል ማለት ነው። ኤሌክትሮን ሪሙቭ ለማድረግ ሲምፕል ነው የሚሆነው። በዚህ ምክንያት ሎስት አዮናይዜሽን ኢነርጂ ነው የሚያስፈልገው ማለት ነው ፍሎሪን። አዮናይዜሽን ኢነርጂ ኢንክሪዚንግ ኦርደር ስናስቀምጠው ፍሎሪን አዮን ሌዛን ኒዮን ሌዛን ሶዲየም አዮን ሌዛን ማግኒዥየም አዮን ነው የሚሆነው ማለት ነው። ሃይስት ኢነርጂ የሚኖረው ሪሙቭ ለማድረግ አንድ ኤሌክትሮን ማግኒዥየም አዮን ነው ማለት ነው የሚሆነው። መልሱ ኤ ነው ማለት ነው። ፓርት 2 ኮምፕሊት ዘ ፎሎዊንግ ስቴትመንትስ። ኩዌስችን ነምበር 11 ዘ አቶሚክ ነምበር ጊቭስ ዘ ነምበር ኦፍ ብላንክ ኢን ዘ ኒውክለስ። አቶሚክ ነምበር በኒውክለስ ውስጥ ካለው ነምበር ኦፍ ፕሮቶን ጋር እኩል ነው። መልሱ ፕሮቶንስ። ኩዌስችን ነምበር 12 ኢን አን አተም ዘ ነምበር ኦፍ ኤሌክትሮን ኢዝ ኢኳል ቱ ዘ ነምበር ኦፍ ብላንክ። ኒውትራል አተም ከሆነ ነምበር ኦፍ ኤሌክትሮኑ ከነምበር ኦፍ ፕሮቶኑ ጋር እኩል ነው። ስለዚህ መልሱ የሚሆነው ፕሮቶንስ ነው የሚሆነው። ኩዌስችን ነምበር 13 when n equal to 2 the value of L could be blank and blank. ፕሪንሲፓል ኳንተም ነምበሩ n 2 ሲሆን አዚሙታል ኳንተም ነምበር L ማለት ከ0 እስከ n -1 ነው የሚሆነው። n ማለት ፕሪንሲፓል ኳንተም ነምበር እዚህ ጋር ጊቭን የተሰጠን n 2 ነው። ከ0 እስከ 2 ሲቀነስ 1 ነው ማለት ነው የሚሆነው። 2 ሲቀነስ 1 ነው። L የሚሆነው 0 እና 1 ነው ማለት ነው። when n equal to 2 the value of L could be 0 and 1 ይሆናል ማለት ነው። Question number 14 when L equal to 1 the values of ml could be blank blank and blank as well as the subshell had the later labels blank. ኤል ማለት አዚሙታል ኳንተም ነምበር ነው። ኤሉ 1 ነው ማለት ኤምኤል ወይንም ማግኔቲክ ኳንተም ነምበሩ የሚሆነው ከኔጌቲቭ ኤል እስከ ፖዚቲቭ ኤል ድረስ ነው የሚሆነው ዜሮን ጨምሮ ማለት ነው። እዚህ ጋር ግን የተሰጠን ኤል 1 ነው። ኤምኤሉ የሚሆነው ከኔጌቲቭ 1 እስከ ፖዚቲቭ 1 ነው ዜሮን ጨምሮ። ኤምኤል የሚሆነው ኔጌቲቭ 1 0 እና ፖዚቲቭ 1 ነው ማለት ነው የሚሆነው። when L 1 ሲሆን the value of ml could be -1 0 and +1 ይሆናል ማለት ነው። ሰብሼሉ ደግሞ ሌተሩ ምንድነው የሚሆነው ነው። L 0 ሲሆን S ነው የሚሆነው። L 1 ሲሆን P ነው የሚሆነው። L 2 ሲሆን D ነው። L 3 ሲሆን F ነው። የተጠየቅነው L 1 ሲሆን ነው። ስለዚህ P ነው ማለት ነው። ሌተሩ P ነው የሚሆነው። P ነው የሚሆነው። መልሱ P ነው ማለት ነው። Question number 15 when L equal to 1 the subshell is called a blank subshell with blank total orbitals. L 1 ሲሆን P subshell ነው የሚባለው። L 1 ሲሆን ማለት በዚህ ፎርሙላ መጠቀም እንችላለን። number of orbital ማለት 2L plus 1 ማድረግ እንችላለን። L እዚህ ጋር 1 ተሰጥቶናል። 2 times 1 plus 1 2 times 1 2 ነው። 2 plus 1 3 number of orbital 3 ነው ማለት ነው። when L equal to 1 the subshell is called a P subshell with 3 total orbitals. Question number 16 when the subshell is labeled P
there are blank values of ml and blank orbitals occurs within the subshell ሰብሼሉ ሌብልድ የሆነው በፒ ነው። ፒ ኤሉ 1 ነው የሚሆነው። ኤምኤሉ የሚሆነው ከኔጌቲቭ ኤል እስከ ፖዚቲቭ ኤል ነው፣ ዜሮን ጨምሮ ነው የሚሆነው። እዚህ ጋር ኤል 1 ስለሆነ ኤምኤል የሚሆነው ኔጌቲቭ 1 0 እና 1 ነው የሚሆነው። እዚህ ጋር እንደምናየው ኤምኤሉ 3 ቫልዩ ነው ያለው። እያንዳንዱ የኤምኤል ቫልዩ ኮረስፖንድ የሚያደርገው አንድ ኦርቢታል ነው። ስለዚህ ነምበር ኦፍ ኦርቢታሉ የሚሆነው 3 ነው ማለት ነው። ወይንም ደግሞ በዚህ ማወቅ ትችላላችሁ። ፒ ነው የተሰጠን። ፒ ከሆነ 3 ኦርቢታል ነው ያለው። 16ኛው መልስ when the subshell is labeled P there are 3 values of ml and 3 orbitals occur within the subshell. Question number 17. When the subshell is labeled F, there are blank values of ml and blank orbitals occur within the subshell. subshell F ነው። ኤሉ ማለት 3 ነው ማለት ነው። ml ማለት ከኔጌቲቭ ኤል እስከ ፖዚቲቭ ኤል ድረስ ነው፣ ዜሮን ጨምሮ ነው የሚሆነው። እዚህ ጋር ኤሉ 3 ነው ከተባለን ml ከኔጌቲቭ 3 እስከ ፖዚቲቭ 3 ዜሮን ጨምሮ ነው የሚሆነው። ስለዚህ ml የሚሆነው ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 ፖዚቲቭ 1 ፖዚቲቭ 2 እና ፖዚቲቭ 3 ነው የሚሆነው። እነዚህን ስንቆጥራቸው 7 ናቸው ቫልዩዎች። ስለዚህ ml 7 ቫልዩ አለው። ml 7 ቫልዩ አለው ማለት እያንዳንዱ ml ቫልዩ ኮረስፖንድ የሚያደርገው 1 ኦርቢታል ነው። 7 ቫልዩ አለው ማለት 7 ኦርቢታል አለው ማለት ነው። ወይንም ደግሞ ኤፍ ከተባለ ኤፍ 7 ኦርቢታል ነው ያለው። ስለዚህ መልሱ የሚሆነው when the subshell is labeled F there are 7 values of ml and 7 orbital occur within the subshell ነው የሚሆነው ማለት ነው።